የጌዮች መስጂድ እየተፈጠረ ነው ታውቃላችሁ። ግብጽና ኢራን ከሚያረጉት ጨዋታና ከግብረ ሰዶማውያን ጋር በተገናኘ እጅግ ትልቅ ውጥረት ነክሷል። እዚህ ሰዓት በተሰማ አስደንጋጭ ዜና በዳንግላ ከተማ አንድ ኢማም መገደላቸውን ተከትሎ በማህበረሰቡ ዘንድ ቁጣን ፈጥሯል። የጌዮች መስጂድ እየተፈጠረ ነው ታውቃላችሁ። ጌዮች መስጊድ እየያዙ ነው። ይሄ ምን ያክል እያደገ እንደመጣ ውስጣችን ገብቶ ማን ነው ይሄን የሚታደገው? እንደ ማህበረሰብ ራሳችንን ማየት ካልቻልን፣ የምንሰራው ገንዘብ እኛን ካልጠቀመን፣ ልጆቻችንን ካልቀረጸልን፣ ለዑለማዎቻችንና ለዲናችን ካላገዘ የኛ ገንዘብ የኛ ዱንያ ምንድነው ጥቅሙ ብላችሁ ታስባላችሁ? ወንድም እህቶች እባካችሁ ቆም ብላችሁ ተመልከቱ። በጣም እየራቅና ያለ ነው። እኔ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ኡሁድ ጦርነት ላይ ጀበለ ሩማት ላይ እነዛን 50 ቀስተኞች ሲያስቀምጡ የተናገሩት ነገር አለ አይደለ? ትልቁ ታሪካዊ መልእክታቸው ነው ብዬ አስባለሁ። ቦታችሁን አትልቀቁ አሉ ረሱል ሰለላሁ ዐለይሂ ወሰለም። እኔ ብሞት እንኳን አሉ፣ እኔ ብገደል፣ የተገኘው ውጤት ቢመጣ፣ ድል ብናደርግ እችን ቦታ አትልቀቁ፣ ላተብረሁ አማኪነኩም እያሉ ቦታ ከለቀቃችሁ ዋጋ ትከፍላላችሁ። ዛሬ ዋጋ የከፈልን ያለነው ቦታችንን ለቀን ነው። ያለ ቦታችን ላይ ቁመን ነው። ይሄ ነው ቦታችንን ስንለቅ የሚያስጨንቀን የምንገነባው ድንጋይ ነው። ቦታችንን ስንለቅ የሚያስጨንቀን የምንይዘው ቆርቆሮ ውድድር ነው እኛን የሚያስጨንቀን። እንረሳለን፣ መሰረታችንን እንዘነጋለን፣ አላማችንን እንስታለን። ወደ መስመራችን እንመለስ። ግብጽ 100% ክርስቲያን ነበረች በቤተ ክርስቲያን ታሪክ። ካቶሊክና ኦርቶዶክስ በማይረባ ስነት ሾልኮ ገባ የተባለው እስልምና መሆን አለበት። ሾልኮ ገባ ያልከው እስልምና መሆን አለበት። በመሰረቱ ግብጽም ሆነች ሱዳን ወይም ኬንያም ሆነች ድፍን አፍሪካ ክርስቲያኖች አልነበሩም። ታሪክ ስለማናነብ የማያነብ ትውልድ እንዳፈራችሁ በጣም እርግጠኛ ስለሆናችሁ እንጂ የኦርቶዶክስና የካቶሊክ ግጭት አለ እስልምናን የሚያስገባው። ለምንድን ነው መዋሸት ያስፈልገው? በቃ ትልቅ ሰው ስለሆናችሁ ብቻ እውነት ትናገራላችሁ ብለን እንድናምናችሁ ነው ኤክስፔክት የምታደርጉት? አፍሪካ እስልምናም ሆነ ክርስትና ወደሷ ከመግባቱ በፊት የራሷ የሆነ የእምነት እና የመንፈሳዊ ህይወት ስርዓት ነበራት። እዚህ ሰዓት በተሰማ አስደንጋጭ ዜና በዳንግላ ከተማ አንድ ኢማም መገደላቸውን ተከትሎ በማህበረሰቡ ዘንድ ቁጣን ፈጥሯል። በትላንትናው ዕለት በዳንግላ ከተማ ልዩ ስሙ ቀበሌ 2 በሚገኘው በሁጥባ መስጊድ ውስጥ በኢማምነት ሲያገለግሉ የነበሩ ሼህ ሱፊያን መሐመድ ባልታወቁ አካላት በጥይት ጥቃት ህይወታቸው ማለፉ ተሰምቷል። የአራት ልጆች አባት የሆኑት እኚህ የሃይማኖት አባት ትናንት ምሽት የኢሻ ሰላትን አሰግደው ወደ መኖሪያ ቤታቸው በመመለስ ላይ ሳሉ ነው ይህ አሰቃቂ ጥቃት የደረሰባቸው ተብሏል። ክስተቱን ተከትሎ በአካባቢው ማህበረሰብ ዘንድ ከፍተኛ ድንጋጤና ህዝባዊ ቁጣ የተቀሰቀሰ ሲሆን የከተማዋ ህዝበ ሙስሊም አደባባይ ላይ በመውጣት ድርጊቱን በጽኑ አውግዟል። ፍትህም እየጠየቀ ይገኛል። የዓለም ዋንጫው ላይ ትልቅ ውጥረት ነክሷል። ግብጽና ኢራን ከሚያረጉት ጨዋታና ከግብረ ሰዶማውያን ጋር በተገናኘ እጅግ ትልቅ ውጥረት ነክሷል። ምንድነው የሚለውን አብራችሁን ቆዩ እስከ መጨረሻው ማለት ነው። በዘንድሮው የዓለም ዋንጫ እየተሳተፉ የሚገኙት ኢራንና ግብጽ ጨዋታቸውን ከቀናት በኋላ ያረጋሉ። ጨዋታ የሚያረጉበት ከተማ ደግሞ የአሜሪካዋ ሲያትል ከተማ ላይ ሲሆን በዛ ከተማ ላይ ደግሞ እነሱ ጨዋታ በሚያረጉበት ቀን ላይ የግብረ ሰዶማውያን ቀን ነው ወይም ያከብሩታል። ታዲያ በዚህ ጋር በተገናኘ በዛ ጨዋታ ላይ ስቴዲየም ውስጥ የማስታወቂያ ስክሪን ላይ የተጫዋቾች የአምበልነት ምልክት ላይ እና በማሊያቸውም ላይ የግብረ ሰዶማውያን መገለጫ የሆነው ባንዲራ እንዲደረግ ትዕዛዝ ተላልፎ ነበረ። በዚህም አማካኝነት ግብጽና ኢራን በትልቁ የተቃወሙ ሲሆን ለፊፋም ደብዳቤ ጽፈዋል። እኛ በምናደርገው ጨዋታ ላይ ከእምነታችንም ሆነ ከባህላችን ጋር የሚገናኝ ነገር ስላልሆነ እምነታችንም የሚቃወመው ጉዳይ ስለሆነ በእኛ ጨዋታ ላይ እንደዚህ አይነት ነገር እንዲደረግ አንፈቅድም፣ በአስቸኳይ ይቁምልን የሚል ደብዳቤ ጽፈው ነበር። ታዲያ ፊፋም በምላሹ ይሄ እኛ የወሰነው ውሳኔ ሳይሆን የሲያትል ከተማ ባለስልጣናት የወሰኑት ውሳኔ ነው ቢልም ኢራን ግን
በተደጋጋሚ ከአንድም ሁለት ሶስት ደብዳቤ ጽፋለች። ይህንን እኛ አንቀበልም ብለውም ማስጠንቀቂያም እየሰጡ ይገኛሉ። ፊፋ ፍቃደኝነቱን ቢያሳይም የሲያትል ከተማ ግን ነገሩን አክርረውታል፣ ወይም ደግሞ ይሄ ነገር እንዲቀር አናረግም እያሉ ይገኛሉ። በርካታ የዓለም እግር ኳስ አፍቃሪያንና የግብፅና የኢራንን አቋም የሚደግፉ በርካቶች ደግሞ ጨዋታው ወይ ቀኑ ይቀየር እንጂ የእነሱን ፍላጎት ሊሟላ ይገባል፣ መብታቸው ሊከበርላቸው ይገባል እያሉ ይገኛሉ። ኢራን በተደጋጋሚ ጊዜ በተለያዩ የአሜሪካ ግዛቶች ትልቅ በደል እየተፈጸመባት ይገኛል። ይሄ ግን የኢራን ጉዳይ ብቻ ሳይሆን የመላው ዓለም ሙስሊምና ይህንን የሚቃወሙ የበርካታ ዜጎችን ሀሳብ ነው ይዛ የመጣችው፣ ወይም ደግሞ ዓለም በሙሉ የኢራንና የግብፅን ሀሳብ ይደግፋል። ኢራንና ግብፅ ይህንን ነገር ይቀበላሉ ብላችሁ ታስባላችሁ? ጨዋታው ላይ ይሄ ነገር እንዲደረግ ይፈቅዳሉ ብላችሁ ታስባላችሁ? ኮሜንት ላይ ሀሳባችሁን አስቀምጡ። ጀግንነታቸውን ግን ሁሉም እያሞገሰው ይገኛል። ዛሬ ጅምር 18 ለኔ ክብር አይደለም። በአባባ መርከዝ ላይ በሻሃደም ኩልያ ተብሎ ደሴ ከተማ ላይ የወሎ እምብርትና መዲና ላይ ብዙ ታሪክ የተሰራበት ከተማ ላይ መቶዎች ሺዎች ማስመረቅ የሚገባውን ስራ የሚሰራበት አቅምና ኢልም ባላቸው ሰዎች 18 ሰዎች ለመጀመሪያ ጊዜ መመረቅ ይሄ ክብር አይደለም፣ ውርደት ነው። እንዳትደሰቱ። ትልቁ ችግራችን በትንሽ ነገር እየተደሰትን ነው ትልቁ ነገር እያጣን ሄደው። ቅድም ሸኻችን እንዳሉት ትንሽ ነገር ሰርተን ቦታ ይጠበናል፣ ከኛ በላይ ማን አለ እንላለን። ግን አልሰራንም፣ የሚገባንን አላደረግንም። ታሪክ ለመመለስ ማንነታችንን ለማምጣት ከዚህቹ ምድር ወጥተው ነው ዛሬ እዚህ የምታዩቸው እነ ዶክተር ሼክ መሐመድ ሐሚዲን ከዚህቹ ምድር ወጥተው ነው በዚህቹ በሐለቃ ሰው ጃይተው ደረሳ ሆኖ በቀሪ ዓለም ነው እነ ሼክ መሐመድ አሊ አደም ረህመቱላህ አለይ። ሼክ መሐመድ አሊ አደምን የሚወክል የኢትዮጵያዊ ዓሊም የዓለም ዑለማ ወኪል ናቸው አይደለም? ረህመቱላህ አለይ። ዛሬ አልጄሪያዎች ናቸው፣ ዛሬ ግብጾች ናቸው ለሼክ መሐመድ አሊ አደም ኩልያና ጃሚዓ መገንባት ያለባቸው። ይሄ ሁሉ ሰው እኮ ነው መገንባት ያለበት በስማቸው የእሳቸውን ታሪክ ለማስቀጠል። ሼክ መሐመድ አሊ አደም የፓኪስታን ሰው ቢሆኑ ኖሮ፣ ሼክ መሐመድ አሊ አደም መግሪብ አልዓረቢ ወይም ደግሞ የግብጽ ሰው ቢሆኑ ነበሩ ዛሬ ምንድነው የሚሆነው? ሼክ መሐመድ አሊ አደም እድሉን አግኝተው ወጥተው ኢልማቸውን አሳይተዋል። እዚች ምድር ላይ ግን ዛሬም ድረስ ብዙ ሼክ መሐመድ አሊ አደሞች እንዳሉ እርግጠኛ ነኝ ወሎ ምድር ላይ። ግን ማን ያውጣቸው? ማን የነሱን ቦታ የሚገባቸውን ነገር እንዲሰጡ እድል ይስጣቸው፣ ያግዛቸው። ይሄን ባልሰራንበት ሁኔታ ውጤት መጠበቅ ደግሞ ነውር ነው። አፉ በሉኝ አረዘምኩኝ። ስራ ይጠበቅብናል። በዚህ ጅምር እንዳትረኩ። እነዚህ ወንድሞቻችን እንደተነገረን ወደ መጡበት አካባቢ ሄደው ሌሎች እነሱን የሚመስሉ ወንድሞችን ለመፍጠር ነው አማና ወስደው ትምህርት የተማሩት። የሚገባውም ይሄ ነው። ይሄንን የማገዝ ኃላፊነት ደግሞ ማህበረሰብ የኛ ነው። በጣም ቢያንስ የአንድ ዓሊምን የአንድ ሼኽን ወርሃዊ ወጪ የሚሸፍን ልክ ልጆቹን ወዳድሮ ግል ትምህርት ቤት እንደሚያስተምር ሙስሊም ነጋዴ እንደ አንድ ልጁ አንድ ሼኽን አንድ ዓሊምን ሙሉ ወጪውን ሸፍኖ ለማስተማር ሶስትና ኃላፊነት ለመውሰድ ካልተዘጋጀ ከዚህ ማህበረሰብ ከስም ያለፈ ነገር ቀርቷል ብዬ አላስብም። እያየን ያለ ነው ያን ነው። ወደ ቦታችን እንመለስ ነው ምለው። አመሰግናለሁ። ሰላም አለይኩም።